ምንም እኮ አያስታውቅም። ይቺ ልጅቷ ናት የተመታችው። ውዴ አናግሬን እንጂ ሚውት አንስተሽ የማ ቤት ነው? እሺ ሀዩን ሀያቻ ግኔን ጥሪያት። በቃ ማሪ ቤቷ ነው፣ እዚህ ትምጣ። ሀዩ እኔ ሼር ላድርግላት። እኔ ሀያት ትምጣ። ቻግኒ ታውቂያታለሽ? ሀያቻ ግኔ ትምጣ። አረኛ ፋሚሊ ናት። ያው ሼር እያደረኩለት እሷ ትምጣና ያለውን ነገር ታስረዳናለች። ጋይስ ኮፒ ሊንክ አድርጉልን እሺ። ቤቱን ኮፒ ሊንክ በማድረግ ቤታችሁን እንግዲህ እንየው ያለውን ነገር። ሜሉ ነግቢ እሺ። አጠር አድርገን እንውጣኛ ተናግረን። እሺ ቀጥይ ትጂዬ፣ ድሉ ላንቺ ነው። እሺ ደህና ናችሁ? ለማንኛውም ልጅቷ ታሳዝናለች። ያው የሰው ልጅ ዝቅ ከፍ ያለ ኑሮ ይኖራል። ማንም ሰው ግን እንደዚህ እያደረጓቸው ነው። የቤት ሰራተኛ ማልበረክት ያለው እንትን ውስጥ ቤት ውስጥ ለኛ የሚተርፉት እነሱ ናቸው። እና ሌላው ምንድነው ልጅቷ ስትታይ ራሱ ወንድ ነው የምትመስለው። ቲጂዬ የት ነው የምትኖር? እኔ አዲስ አበባ ነኝ። ቆጣ ይላል ባህሪሽና የቤት ሰራተኛ አለችሽ? አይ የለኝም። እና ለኛም የሚተርፉት እንደዚህ የበደሏቸው ነው ወይስ ሀሳብ? አዎ አሁን ከምታዩ ከሚወጡ ከሚሰማው አኳያ አሁን እንደዚህ ያንገላቷቸውና መጨረሻ ላይ ለሌላውም ሰው ይተርፋሉ። የነሱ ባህሪ ለሌላውም ሰው ደግሞ እነዚህ መጥፎ ያደርጋሉ። ሄደው ሰው የሰራውን እኮ ነው እንትን የሚሉት። አሁን እቺ አቅም ስላልኖራት ይሆናል እንጂ ሌላ ቦታውን በአቅም ብታገኝ እሷ ደግሞ የመበቀል እድሉም ልታገኝ ትችላለች። ሰው ነው መጥፎ የሚያደርገውም ጥሩ የሚያደርገውም። እና ልጅቷ በአጠቃላይ በጣም ታሳዝናለች። ሰው በመሆን ማለት ነው፣ ምንም ሴትም በመሆን ታሳዝናለች። ሁለት ደግሞ እምነትም ይለያያሉ መሰለኝ። እሷ ክርም አድርጋለች፣ እነዛ ደግሞ የራሳቸው እምነት ላይ አትሂዱ። ኖ እምነቱ ላይ አትሂጂ፣ አይደለም እምነት ላይ አትሂጂ። ናይ ወረጂ እምነት ላይ ትገባለች ደከከና ኔትወርኳ በጣም ያስቸግራልና ለዛ ወርዳ ይመስለኛል። ሶፊያ ሀሳብ አስተያየት ካለሽ? እሺ ሰላም ጤና ይስጥልን ለሁላችሁ እላለሁ። ቲጂ ሲጀመር ሰራተኛ ቀጣሪ ነኝ አይነት ነገር ብላ ገና ለማውራት ስትጀምር ቆጣት ያለሽ ብዬ ነግሬያታለሁ። ቀጥይ ሶፊዬ። ለማንኛውም በጣም እናመሰግናለን። ለምን ስለ ትናንትናኛም እያወራን ነበርና ስለ ሰራተኞች እስካሁን ድረስ አልተናገርንም አልጮህንም ብለን እያልን ነበር። ለምን አንዲት ህፃን ልጅ በራሴ የደረሰብኝ ነገር አለ። ለምሳሌ ቅድም እያወራች ነበር አንዷ እናስተምራለን እያሉ ሲወስዱ ፓረንት ራሱ ፎሎ አፕ አያደርግምና እኔ አይ ቲንክ በ10 ዓመቴ መሰለኝ ከኮረም ወደ ደሴ ቤተሰብ የሆነ ማለት ነው አስተምራለሁ ብሎ ወስደው ልክ የትምህርት ሰርቲፊኬት ከተላከ በኋላ ከ3 ወር በኋላ 7ኛ ክፍል ነበርኩና የወንትን መንታ ልጆች ነበሩ። ሰራተኛውን አውጥተው ሰራተኛ በ6 ወር ሙሉ አገልግያለሁና በዛን ጊዜ እንደውም የተፈጠረብኝ እኔ ልጅ ስለነበርኩኝ ባልና ሚስት ከቤት ሲወጡ ባልየው ሚስቱን አድርሶ ተመልሶ መጥቶ እፈልግሻለሁኝ እኔ ሚስቴን አልወዳትም ጨቅጫቃ ናት፣ ስለዚህ ቤት ተከራይቼ ላኑርሽ ሲለኝ የሆነ በልጅነቴ ወንድሜ የሚመክረኝና የሚያስተምረኝ ነገር ነበር። ወንዶች ሲይዙሽ ፓኒክ አትሁኚ፣ ግን ምክንያት ፈልገሽ ከዛ ነገር ለማምለጥ ፈልጊ እያለ ትሬኒንግ ሲያደርገኝ ስለነበር እግዚአብሔር ስለረዳኝ እንግዳውን እኮ እኔ አንተ ከፈለከኝ እዚህ አይደለም ቤት የምወጣበት አጋጣሚ ፈጠርና ውጭ እንገናኛለን ብዬው ከእግዚአብሔር ጋራ በልጅነቴ ሳይደፍረኝ አጋጣሚ ነገሩ እህቴ ከአረብ ሀገር ነበረች መጥታ ወደ አረብ ሀገር በ14 ዓመቴ ነው የወጣሁትና ስንት ስቃይ ቀን ሙሉ የ10 ዓመት ልጅ 2 ልጆች ሉክ አፍተር አደረግ ነበረ። በቅልጌሾ እየወቀጥኩኝ በዓል እያከበርኩኝ በጣም የሚያስጠላ ህይወት ኖር ነበርና በተቃራኒው ደግሞ የሆነች እናሳድጋለን ብለው እህቴ ታላቅ እህቴ ከላሊበላ መንገድ ላይ አምጥተው ቢያንስ ከ15 ዓመት በላይ እየተሰቃየች እየተደበደበች ስንት በቃ ፊቷ ሁሉ እስከ ቢላዋ ድረስ አሳይታኛለች። ስትወረውር የውልሽ መታችኝ ብላ
ስንት ሰዎች አሉ የመምታት ሀቤት ያለባቸው እና ይሄን ስታወጩት ሳይ ትናንትና እኔም በጣም ነው ያለቀስኩት። በጣም ነው የተሰማኝ። እንደውም ከዚህ ይሄን አይቼ ስለራሴ ፐርሰናል የሴት ጥቃት ብቻ ሳይሆን ቤተሰብ አሳልፎ የሚሰጠን ይሄ ጋይድነስንም ፎሎ አፕ ማድረጉትም እነሱ ይጠይቁልኝ ብዬ ሁሉ በዚህ ኢሞሽናል ሁኜ የተናገርኩት ነገር አለ። እግዚአብሔር የተመሰገነ ይሁን። እኔ ልጆቼንም የወለድኩት በውጭ ሀገር ነው ያለሁትም የተሻለ ህይወት ነው። ግን ማንነቴን አልረሳም። እኔ ልጅ ሳይ ራሴን ነው በዚች ልጅ የሳልኩትና እኛም እንደዛ ነው ያለፍነው። ግን እንደዚህ ሲቆም እንደዚህ ስትንሰባሰብ እንደዚህ ሲሆን ግን አትሊስት ዛሬ የምትመታው ልጅ ዛሬ አቢዩዝ የምትደረገው የመጠንቀቅ ነገር ይመጣል። ሰው ይፈራል። መንግስትንም እንደሚሄዱ ለምን የሆነች ልጅ ያቺ ተመታች ያልኩሽ ሩጣ ወደ ፖሊስ ስትሄድ ፖሊሶቹ እንደውም አንቺ የማታ ማታ ትማር ነበርና እንደውም አንቺ ትማሪያለሽ፣ ጥጋበኛ ነሽ፣ ከመንገድ አንስታሽ የው ልብስ አለሽ፣ እኛንን ልብስ የምንወስድላት እሷ አይደለም የምትሰጣት። ግን ብር ራሱ እኔ ከዳው ነፃ ነኝ መጥቼ ልጆቼ ሉክ አፍተር ስለምታረግ ይሄው ብዬ ሰጠዋትን ብር ራሱ ወስዳ አያስፈልጋትም ይሄን ብር ከሰጠዋት ትጠፋለች ከቤት ብላ አልሰጠቻትም። እና ስንት አረመኔዎች አሉ በብዬ ቤታችን እንፈትሽ ነው የኔ ጥያቄ። እንደዚህ ሲደረግ ቢግ ዲል አድርገ ነው በቃ እንደዚህ ይደረጋል ስንል እኛ ግን ምን እያደረግነ ነው? እህቴ ቤት ምን እየሆነ ነው? እናቴ ቤት ምን እየሆነ ነው? አክስቴ ቤት ምን እየሆነ ነው እንበልና አሳልፈን እንስጥ እነዚህ ሰዎች። እኔ አም ሃፒ እህቴን አሳልፌ ለመስጠት። ለምን እኔ በምጮህበት ሰዓት ማንም የለም ነበር። ይሄ የእህትነት የስጋነት አይደለም። ይሄ ህይወት ነው፣ የመኖርና አለመኖር ነው። ስለዚህ ኪፕ አፕ ላለውኝ በጣም የሚያሳዝን ነው። ግን ፕሊዝ በሰው ሀገር አለ ስቲ አረብ ሀገር ነው የነበርኩና አንዳንድ ጊዜ ጋይድ የምታረጊው አለ አረብ ሀገር። አሁን ለምሳሌ ባሌን ትወስጃለሽ ብላ ባሎቻቸውን ማናይ ከሆነ አንዳንድ ጊዜ የተስተካከለ ነገር አለ። ሁሉ ጊዜ አይደለም። እኔ 3 አመት ኑር ያለው ጅዳ በ14 አመቴ ትናንትና እየተናገርኩ ነበረ። አንድ ነገር ያለችኝ ባሌን አትይ ጡትሽን አታንቀሳቅሽ ብላ 2 ጡት ማስያዣ አርጋልኝ እንደ አህያ ትጭነኝ ነበረ። አትሊስት በሱ ነው ያቆመው፣ በሌላ አይደለም። እንደማልወስድባት እንደማይላይባት ስታቀ ዞር ብላ አታቅምና አረብ ሀገር ሄደንም የምናረገው ነገር አለ። ይሄ ዲፌንድ ወይ ደግሞ ከበራፕ ማድረግ አይደለም። ግን በቤትሽ በእናትሽ ቤት በተወልደሽ ባደግሽበት ሀገር ይሄ ማየት ግን ህመሙ ያማል ነው የኛ ጥያቄና የትም ቦታ ሴት ልጅ ትከበር። ህፃን ልጅ አነስ ያለው ትልቁ በገንዘብም ይሁን በእድሜም ይሁን አይንካ ነው፣ አትንኩን ነው የኛ ጥያቄና አመሰግናለሁ። እግዚአብሔር ይስጣችሁ። እግዚአብሔር ደግሞ እነዚህን ጨካኞችን ያራራልን። መንግስትም አብሮን ይቆምላል። ቴንክ ዩ የኔ ሚሜት ጊዜ ስለሰጠሽኝ አመሰግናለሁ። እናመሰግናለን እንዴ እናመሰግናለን። እሺ ቀጣይ ታፕ ኮፒ ሊንክ አድርጉ ዶቼ። ትክክል ነው። ልጅቷ መያዝ አለባት። ክቡ ሼር አረግሽላት? ፈዱ አርጌላታለሁ። አይቻፍኝ አልመጣችም። እሺ መግባት የምትፈልጉ አስተያየት ያላችሁትን ነገር ካለ ልጅቷን የምታውቁ ከሆነ የምትሉ ከሆነ እስቲ ሼር አድርጉልን። ትክክለኛ ሰው ሼር አድርጉልን። ፈዱ አሜን። ሁላችሁም እንዴት ናችሁ? እንዴት አመሻል? እንዴት አደራችሁ? እስቲ እስካሁን ድረስ አንቺ እኔ አላየሁሽም ነበር። ወላሂ አላየሁሽም። ፎቶአችሁን ቀይሩ። ስወርድ ነበረ አንቀየርም። አንድ ነን። አይ ብዙዎቻችሁ ተናግራችሁታል። ማለት እኔ ምንም የምጨምረው ነገር የለም። ይከብዳል በጣም እውነት። ልጅቷ በጣም አንድ ልጅ ናት፣ ትንሽ ልጅ ናት። እንደዚህ መሰቃየቷ ምናምን ለዛውም በሀገሯ ላይ በጣም ከባድ ነው። ልደታ በጣም ነው የሚያመው። ግን አዲስ አበባ ከሆነች የሚያውቃት አይጠፋም። የሚያውቃት መጥቶ ሹክ ቢለን ደስ ይለናል። መከሰስ አለባቸው፣ መጠየቅ አለባቸው። በጣም ነው የምታሳዝነው ልደታና ቅድም አሜን ሲያወሩ አይቼ ሰምቻለሁና የሆነ ፊልም ላይ እንደዛ አይነት አገዛዝ ነው ሲያደርጉ የሚታየውና በጣም ከባድ ነው። መጠየቅ አለባቸው። ብዙውን ነገር ስለተናገራችሁስ ነው እናንተ የሰማው ነበር ከታችሁኝ።
አዎ በደንብ ነው መጠየቅ አለባቸው። አሁንም ደጋግመን እንትን የምንለው እኛም እዚህ ድምጽ የምንሆነው እህታችን በሀገሯ በእህቶቿ በተወለደችበት ሀገር በሀገሯ እንግዲህ እንደዚህ ይሄን ያህል እንግዲህ እህቱን በእህቱን የሚጨክንበት ዘመን መጥቷልና እና ልጆቹ ያሉበትን ቦታ ህግም ማየት አለበት በነገራችን ላይ። ስለዚህ ደግሞ እነሱ ቅጣታቸው መቀጣት አለባቸው። ማንም ሆነ ማንም የገባችሁ ዝም አትበሉ። ሚት ይዛችሁ እንትን አትበሉ። የላ ሚታችሁን አንስታችሁ የምታወሩ ነገር አውሩ። አስተያየት ካላችሁ ድምጽ ሁኑላት። እንዴት ናችሁ? ሰላም ናችሁ? አለን አልሐምዱሊላህ። አይ እኔ እዚህ ውስጥ እኔ ማይቼ በጣም ደንግጬ ነው የገባሁት። እኔ ማታ ጀምሬ ነው ያየሁት። ኢትዮጵያ ውስጥ እንደዚህ አይነት ነገር ካለ ጥሩ አይደለም፣ ጥሩ አይመስልም። ሁላችሁ የሰው ቤት ነው እየሰራን አለ። የሰው ሀገር ከሀገር ወጥተን ጥሩ በእንክብካቤ እየሰራን እያለ የአባታችን ነገር እንደዚህ የሚደረግ ካለ ምን ዋጋ አለ ብላችሁ ነው? እሷ አሁን እቺ ልጅቷ ተፈልጋ ማዝ አለባት። ውሳኔ ነው። እቺ ልጅቷ አሁን ከየትም ሰው ማቅ ሰው ፈልጎ መምጣት አለባት። እንደ ለሌሎቹም ትምህርት ይሆናል። ትክክል። እንደ እንደዚህ ይደረጋል። እንደ ኢትዮጵያ ውስጥ እንደዚህ መደረግ ካለ ምን ዋጋ አለ? አሁን እቺ ልጅቷ ህፃን ናት፣ እውነት ነው።